ፊልሙ ጀስቲን እና አሮን የተባሉ ሁለት ወንድማማቾችን እያሳየን ይጀምራል። ከአንድ ሚስጥራዊ ማህበረሰብ ካመለጡ ከ10 ዓመት በኋላም መደበኛ የሆነ ህይወትን ለመምራት እየተጣጣሩ ይገኛሉ። ልጅ በነበሩበት ሰዓት ላይም ነበር ወንድማማቾቹ ወላጆቻቸውን በመኪና አደጋ ያጡት። ከዛም በኋላም በዚህ ሚስጥራዊ ቡድን ተወስደው ካምፕ አርኬዲያ በሚባል ቦታ ላይ እንዲያርጉ የተደረጉት። ለአሮንም ጀስቲን እንደሚያስታውሰው አይነት የሚያስጠላ ጊዜ እዛ እንዳላሳለፈው አይነት ነው የሚያስበው። ምክንያቱም ካምፑን በደንብ አድርጎ ይወደው ነበረ። ይሁን እንጂ ጀስቲን ግን በተቃራኒው ነበር የሚመለከተው። ከመጀመሪያው ጀምሮም በማህበረሰቡ የሆነ ልክ ያልሆነ ነገር እንዳለም ያስባል። በመጨረሻም ካምፕ አርኬዲያ የአምልኮ ስፍራ እንደሆነ ባሰበበት ሰዓት ላይ አሮንን ይዞት ከዛ ሊያመልጥ ችሏል። ከዓመታት በኋላም ወንድማማቾቹ አንድ ላይ የሚኖሩ ሲሆን ለአንድ የጽዳት ድርጅትም ተቀጥረው እየሰሩ ይገኛሉ። ይህም ደግሞ ለነሱ ጥሩ መኖሪያንም ያስገኝላቸዋል። አሮንም ጀስቲን ከዛ ካምፕ ውስጥ ካስወጣቸው በኋላ የሁለቱንም የህይወት መጨረሻ እንዳበላሸና ለዚህም ደግሞ ይቅር እንደማይለው ነው የሚያስበው። ከዚያም ግን በአንደኛው ቀን አንድ መልእክት ይደርሳቸዋል። ቴፑም ከካምፕ አርኬዲያ የተላከ ሲሆን በቪዲዮ ላይም አና የተባለችዋ ሴት ወይም ከማህበረሰቡ መካከል አንዷ ስትናገር ነበር የሚያሳየው። እነሱም ልጅ በነበሩበት ሰዓት ላይ ትከታተላቸው የነበረችው እሷ ነበረች። በቪዲዮም እሷ ደህና እንደሆነችና በአካባቢው ላይም ትልቅ ነገር ሊፈጠር እንደሆነም ትነግራቸዋለች። ለአሮንም ይሄ ንግግር በቂ ነበረ፣ ምክንያቱም ወደዛ መመለስ በጣም ይፈልግ ነበር። ይሁን እንጂ ጀስቲን ግን ይህንን ሀሳብ አልተቀበለም። ለምን ከዛ እንደወጡም በማስታወስ ድጋሚ ወደዛ ምዕራፍ የመመለስ ምንም አይነት ፍላጎት እንደሌለው ይናገራል። ቢሆንም አሮን ግን ጫና ማሳደሩን ይቀጥላል። በመጨረሻም ጀስቲን ወደዛ ለመጓዝ ይወስናል። ነገር ግን ለአሮን የሚሄዱት ለትንሽ ጊዜያት ብቻ እንደሆነና ልክ እንደ ጉብኝት እንዲያስብም ይነግረዋል። በዚህም ላይ ደግሞ ምናልባት መልስ እናገኛለን ብለውም አስበዋል። መጀመሪያ ላይም ጉዟቸው ሰላማዊ አይነት ነገር ነበር። ይሁን እንጂ ጀስቲን የሆኑ ልክ የማይመስሉ ነገሮችን መመልከት ይጀምራል። ቀጣይ የሚሄዱበትን መንገድ ከዚህ በፊት የመጡበትን መንገድ ነበር ሙሉ ለሙሉ ይመስል የነበረው። ነገር ግን ሊረዳው ስላልቻለ ችላ ብሎት ጉዞን ለመቀጠል ይወስናል። በመጨረሻም ወንድማማቾቹ ወደ ካምፕ አርኬዲያ ይደርሳሉ። እዛም እየጠበቃቸው የነበረው ሀውል ሲሆን የማህበረሰቡ መሪ እሱ ነበረ። ድጋሚ ከነሱ ጋር መገናኘታቸውም ትልቅ ደስታን ነበር የፈጠረባቸው። አሮንም ከዚህ በፊት ይመኙ የነበረው ማህበረሰብ ጎን ድጋሚ መቀመጡ በጣም አስደስቶታል። ነገር ግን ጀስቲን ድንገት አንድ ነገርን ያስተውላል። በዛ አካባቢ የሚኖሩት ሰዎች እንዳለም በ10 ዓመት ውስጥ ምንም አይነት ለውጥ አልታየባቸውም። ሁሉም እነሱ ትተዋቸው በሄዱበት አቋም ላይም ነበር የነበሩት። ጀስቲንም ይህንን ተመልክቶ ዝም ማለት አልቻለም። ከዚህ ሁሉ ዓመት በኋላም እንዴት አሁንም ወጣት መስለው እንደታዩ ይጠይቃቸዋል። ሀውልም የተለመደ አይነት መልስን ይመልስለታል። ይህም በዚህ አካባቢ የሚኖሩት ሰዎች ተፈጥሯዊ የሆነ ምግብን ስለሚመገቡ እንዲሁም ምንም አይነት ጭንቀት ስለሌለባቸው ያለ ለውጥ ይህን ያህል ዓመት እንደኖሩ ይናገራል። መልሱም ትንሽ የሚያሳምን ቢሆንም ጀስቲን ግን የሚያምንበት አልነበረም። አሮን በሌላ በኩል ግን በቦታው አሁንም ምቾት እየተሰማው መጥቷል። አናንም ለማዋራት ካሰበም በኋላም ሁለቱ መቀራረብ ይጀምራሉ። ጀስቲን ግን ከውጪ ሆኖ የሚፈጠሩትን ነገር በሙሉ በትኩረት መመልከት ይቀጥላል። ከዚያም በዛን ቀን ማታ ላይ ያንን የቪዲዮ ቴፕ ለሀውል ያሳየዋል። ይሁን እንጂ ሀውል ግን ይህንን ቴፕ እሱ እንዳላከው ይናገራል። ይህም መልስ ያሉበትን ስሜት በሙሉም ይቀይራል። ቴፑንም ሀውል ካላከው ማን ሊልከው ይችላል? በተለይ ደግሞ ወንድማማቾቹ ወደዚህ እንዲመለሱ የተፈለገበት ዓላማ ምንድን ነው? ቀናትም ማለፍ ሲጀምሩ ጀስቲን ሊሆኑ የማይችሉ ነገሮችን በቦታው ላይ መመልከት ይጀምራል። በካምፕ አርኬዲያ ውስጥ የሚገኙ የነበሩት ሰዎች እንዳለ እነዚህ አዳዲስ የሚባሉ ነገሮችን በሙሉ እንደ ኖርማል ነገር ነበር የሚያደርጓቸው። ሼንም በዛን ሰዓት ላይ ኳሱን ወደ ላይ በመወርወርና አየር ላይ እንዲቀር በማድረግ አንድ አስማታዊ ስራን ያሳየዋል። ከዚያም ደግሞ ከጨለማው ውስጥ ይሳብ የነበረ ገመድንም ይመለከታል። በሆነ በማይታይ ነገርም የገመድ እየተጎተተም ያለም ይመስላል። ከጀስቲን አጠገብ የሚገኙ የነበሩት ሰዎች በሙሉ ይሄ ልክ እንደ ሌሎቹ ቀናት ሊፈጸም የሚችል መደበኛ ነገር እንደሆነ ማሰባቸውን ቀጥለዋል። ለጀስቲን ግን ይሄ አዲስ ነገር ነበር። ስለዚህም ለዚህ መልስ መፈለጉን ይቀጥላል። በመጨረሻም በካምፕ አርኬዲያ ውስጥ የሆነ ትልቅ አካል እንዳለ ይገነዘባል። በዛ አካባቢ የሚገኙ ሰዎችም ትልቁ ኃይላቸው እሱ እንደሆነ እና ትልቁ አካልም እያሉ እንደሚጠሩትም ይገነዘባል። እሱም የሚፈልጉትን ነገር በሙሉም እንደሚሰጣቸው አድርገውም ነበር የሚያስቡት። ይሁን እንጂ የጀስቲን ጥያቄ ግን አሁንም ቀጥሏል። በአንደኛው ሰዓት ላይም አካባቢው እንዳለ መለዋወጥ ይጀምራል። እሱም መልስ ሊያገኝለት በማይችለው መልኩ ድንገት አዋራ ይከበውና ልክ እሱ ሲረጋጋ ደግሞ ካጠገቡ ፎቶዎች ይደረደሩለታል። የሆነ የማይታይ ነገርም ለሱ የሆነ ማስረጃን እያስቀመጠለትም ያለ ይመስል ነበር። ከዚያም ከመሬት ላይ ካገኛቸው ፎቶዎች መካከል አንደኛውን ሲመለከት የተለየ ነገርን ይመለከታል። ማታ ላይም ለሀውል ያንን ፎቶን በማሳየት ስለ ፎቶ ይጠይቀዋል። ሀውል ግን ያንን መልስ ከመመለስ ይልቅ ጀስቲን ቀና ብሎ ሰማዩን እንዲመለከት ይነግረዋል። ጀስቲንም ቀና ብሎ ከተመለከተ በኋላ የሚመለከተው ነገር በሙሉ ለማብራራት ከባድ እየሆነበት ይመጣል። በሰማዩ ላይም 2 ጨረቃን ነበር የተመለከተው። ሀውልም ጨረቃዎቹ 3 በሚሆኑበት ሰዓት ላይ የሆነ ከባድ ነገር በካምፕ አርኬዲያ ውስጥ እንደሚፈጠር ይነግረዋል።
አሮንም እንደ ጀስቲን ሁለቱን ጨረቃዎች ይመለከታል። የተመለከተውም ከአና ጋር ሆኖ ነበር። አሮንም አንደኛዋ ጨረቃ ምናልባት ከዚህ ዓለም ውጪ የሚገኝ ዓለም ነጸብራቅ እንደሆነች መጠርጠር ይጀምራል። በዚህ ጊዜም በካምፕ አርኬዲያ ውስጥ የሚፈጠሩት ሚስጥሮች በሙሉ ለመፍታት ከባድ እየሆኑ ይመጣሉ። ሁለት ወንድማማቾችም ይህንን አልጠበቁም ነበር። ጀስቲንም በዚህ ጊዜ ላይ ምናልባት ካምፕ አርኬዲያ የጊዜ ክልል በሚባል ነገር ውስጥ እንዳለች መጠርጠር ይጀምራል። ነገር ግን ብቸኛዋ ሳትሆን ብዙ የሰዓት ክበቦች እንዳሉና ይህም ደግሞ በተለያየ ቦታ ላይ እንደሆነም አስቧል። ነገር ግን እያንዳንዱ የሰዓት ክልሎች የሚሰሩት በራሳቸው ዙረት ነበረ። ማለትም የሚቆጥሩበት መንገድ ይለያያል። በካምፕ አርኬዲያ ውስጥ የሚገኘው ዙረት ደግሞ 10 ዓመት ሲሆን ይህም በዛ አካባቢ የሚኖሩት ሰዎች ለምን እንዳላረጁ ዋና ማስረጃ ይሆናል። ይህ አካባቢም የሚታይ ምንም አይነት ድንበር ስላልነበረው፣ ነገር ግን ጨረቃዋ በወጣችበት ሰዓት ላይ ሁለት የምትሆነው የድንበሩ ነጸብራቅ እንደሆነ ማሰብ ጀምሯል። ይሁን እንጂ ጀስቲን ይሄ ሀሳቡ ራሱንም አላረከውም። ተጨባጭ የሆነ ማስረጃንም ይፈልጋል። በዚህም ሰዓት ላይ ነበር ጄኒፈርን ተዋወቃት። እሷም ወደዚህ አካባቢ ልትመጣ የቻለችው ባሏ ማይክልን ፍለጋ ነበረ። አውልም ወደ ካምፑ በመጣችበት ሰዓት ላይ ጥሩ አድርጎ ነበር የተቀበላት። ጀስቲንም በዚህ ጊዜ ላይ አውል የሆነ ኃይል እንዳለው ማሰብ ይጀምራል። ይህንንም ደግሞ የከፋቸውና የጨነቃቸውን ሰዎችን አውቆ ወደዚህ ለማምጣት እንደሚጠቀምበት ነበር ያሰበው። አሮን በሌላ በኩል ከቦታው ጋር የጠበቀ ግንኙነት እየፈጠረ ያለ ይመስላል። ጀስቲንም ስለ ቦታው ብዙ ምርምሮችን እንዲያደርግ አልፈለግም ነበር። እናም ወደ ቤቱ መመለስ አይፈልግም። በሌላ በኩል ጀስቲን ከፎቶግራፉ ጋር የተያያዘ የሆነ ነገርን ያገኛል። በፎቶ ላይ በሚገኘው ሐይቅ ውስጥም የሆነ አንድ የተለየ ቦታ ነበር። እሱም እዛ ሄዶ ውሃ ውስጥ በመግባት ውሃው ስር ፍለጋ ማድረግ ይጀምራል። በዛም ሰዓት በመጨረሻም አንድ ነገርን ያገኛል። ይህም የብረት ሳጥን ሲሆን በውስጡም ሌላ የቪዲዮ ቴፕ ይገኛል። ጀስቲንም እዛን ለምን እንደተደበቀ ምንም አልገባውም ነበር። ይሁን እንጂ አሮን ግን ምንም አይነት ውሳኔ ከመወሰናቸው በፊት እንዲመለከቱት ሀሳብ ያቀርባል። ስለዚህም ወደ ካምፕ በመመለስ ያንን ቪዲዮ ይመለከቱታል። ቪዲዮውም ከዓመታት በፊት የተፈጸመውን ነገር የሚያሳይ ነበረ። በዚህ ጊዜም የተዋረደው ጀስቲን ሲሆን በካምፕ አርኬዲያ ውስጥ ስለሚገኙት ሰዎች ማንነትና መጥፎ ባህሪያቸውም ሲናገር የሚያሳይ ቪዲዮ ነበር። በወንድማማቾቹ መካከል ያለው ውጥረት መቋጫ ሰዓቱ ላይ የደረሰ ይመስላል። አሮንም ከዚህ በኋላ ከጀስቲን ጋር ለመመለስ ምንም አይነት ፍላጎት የለውም። የተጨነቀው ጀስቲን ግን ከዚህም በኋላም ቢሆን ከባድ ነገር በዚህ ቦታ ላይ ሊፈጸም እንደሆነ በማሰብ ካምፑን ትቶ ብቻውን ለመሄድ ይወስናል። ይሁን እንጂ በጫካ ውስጥ ወደምትገኝ ወደ አንድ ቤት ጋር በደረሰበት ሰዓት ላይ ካርል የተባለውን ሰው ያገኛል። መጀመሪያ ላይም ነገሮቹን ለመረዳት በጣም ከባድ ነበር የሆነበት። ምክንያቱም ካርል በ3 ሰዓት አዙሪት ውስጥ ተጠምዶ ነበረ። ልክ ያቺ 3 ሰዓት ባበቃችበት ሰዓት ላይ በዛን ሰዓት ውስጥ አርጓቸው የነበሩት ነገሮች በሙሉ ወደ ነበሩበት ይመለሳሉ። እሱንም እንደዛው መልሶ ወደ ነበረበት ያመጣዋል። ካርልም ከዚያ አዙሪት ውስጥ ሳይወጣ ለረጅም ጊዜ ይኖራል። በዚህ መልኩም በአካባቢው የሚገኙት የጊዜ ዙረቶች በሙሉ እንዴት እንደሚሰሩም ለመገንዘብ የቻለም ይመስላል። በዚህ አካባቢ ከሚኖሩት ሰዎች በተለየ መልኩም ካርል ይህንን የጊዜ ዙረት እንደ መባረክ አልነበረም የሚያየው። ይልቁኑ ከሱ ለመውጣት በጣም አጥብቆ ይፈልግ ነበር። ከዚያም ካርል ለጀስቲን በዚህ አካባቢ የጊዜ የመደጋገም ዙር የሚፈጠርባቸውን አካባቢዎች በካርታ ይሰጠዋል። በምላሹ ግን ጀስቲን እሱን ከዚህ ዙረት ውስጥ የሚያስወጣውን ነገር ፈልጎ እንዲያመጣለት ይፈልግ ነበር። ምክንያቱም በዚህ የጊዜ አዙሪት ውስጥ መቀጠል አይፈልግም። ጀስቲንም በጭንቅላቱ ውስጥ አንድ ነገር ብቻ ስለነበረ በዚህ ሀሳብ ይስማማል። ያም ሀሳቡ ደግሞ አሮንን ከዛ ማስወጣት ነበር። ካርልም በካምፕ አርኬዲያ ውስጥ የሚገኙት ሰዎች እንዳለ ስለ ጊዜው የመደጋገም ዙር በደንብ አድርገው እንደሚያውቁና አንዳንዶቹም ከዛ ለመውጣት ዓመታትን እንዳሳለፉም ይናገራል። በዛም ደግሞ በዚህ አካባቢ የሚገኙትን እያንዳንዱን ሕጎችን ለመማር ሞክረው ነበረ። ይሁን እንጂ ከማምለጥ ይልቅ ብዙዎቹ በዚሁ ታስረው መኖርን የመረጡ ሆነዋል። ለእነሱም ወደ ነበሩበት ሕይወት ከመመለስ ይልቅ በዚህ ዙረት ውስጥ መቀጠልን ይመርጡ ነበር። ጀስቲንም አሮን ላይ እንዳይፈጠርበት ይሰጋ የነበረው ይሄ ነበረ። ጀስቲንም ከዛ መውጫውን በመፈለግ በጀመረበት ሰዓት ላይ አሮን በሌላ በኩል የራሱን ምርመራ ማድረግ ይጀምራል። አውልም ጀስቲንን እንዲፈልገው ነግሮት ስለነበረ ይህንን እድል በመጠቀም ሌሎች ነገሮችን በቦታው ላይ መመልከት ይችላል። ከዚያም አሮን በጉዞ መሃል ላይ ከሁለት የጊዜ ክልሎች መሃል ላይ በደረሰበት ሰዓት ላይ አንድ ያልተለመደ ነገር ይፈጠራል። አናንም በተቃራኒው በኩል ይመለከታታል። ይሁን እንጂ ቢሄድም ሊደርስባት አይችልም። አሮንም ጉዞን በቀጠለበት ሰዓት ላይ ወደ አንድ ድንኳን ይደርሳል። በድንኳን ውስጥ የሚገኝ የነበረው ሰው በአጭር የሰከንድ ዙሪት ውስጥ ተጠምዶ ነበረ። ሰውየው ከዛ ለመውጣት ቢሞክርም ያ3 ሰከንድ ሲያልቅ ግን የነበረበት ይመለስ ነበር። አሮንም በዚህ አካባቢ እየተፈጠረ ያለው ነገር በሙሉ ምን ያህል አስጨናቂ እንደሆነ በዚህ ሰው ይመለከታል። ጀስቲንም ካርል ያሳየውን ካርታ በመጠቀም ወደ አንድ ቤት ይደርሳል። እዛም ቦታ ላይም ነበረ ሁለት ሰዎችን ያገኘው። እነሱም ክሪስ እና ማይክ ሲሆኑ እነሱም በራሳቸው የጊዜ ዙረት ውስጥ እንደተጠመዱም ይገነዘባል። ማይክም የጄኒፈር የጠፋባት ባሏ ነበረ። ሁለቱም ስለዛ አካልና ስለ ሕጎቹም ለረጅም ጊዜ ያክል ሲያጠኑ ቆይተዋል።
እናም አሁን ላይ የተረዱት ነገር ይሄ ቦታ እንዲሁ በቀላሉ የሚያመልጡበት ቦታ እንዳልሆነ ነው። ማይክም በዚህን ሰዓት ላይ ለጀስቲን ሽጉጥ ይሰጠዋል። ጀስቲንም ይሄ ምናልባት ለካርል ይረዳዋል ብሎ በማሰብም ይወስደዋል። ይሁን እንጂ ከቤቱ ከመራቁ በፊት ማይክ ቤቱን በእሳት ያያይዘዋል። ጀስቲንም ውጭ ላይ ሆኖም በድንጋጤ የሚፈጠረውን ነገር ይመለከታል። ከዚያም ድንገት ሌላ ያልታሰበ ነገርም ይፈጠራል። ድንገት ዙረቱ ይደገምና ሁሉም ነገር ወደ ነበረበትም ይመለሳል። ማይክም እንደዛ ወደ ነበረበት ተመልሷል። ጀስቲንም ጉዞውን ይቀጥላል። ይሁን እንጂ ሌላ ችግር ይገጥመዋል። ምክንያቱም ካርል የሰጠውን ካርታ እዛ ቤት ውስጥ ነበር ትቶት የመጣው። ስለዚህም ወደዛ ሊመለስ ባለበት ሰዓት ላይ ድንገት የመጣበት መንገድ ይቀየርበታል። ይህም ደግሞ ወደዛ መሄድ እንዳይችል ያደርገዋል። በመጨረሻም ጀስቲን እና አሮን ይገናኛሉ። ይሁን እንጂ ጀስቲን ግን ከዚህ በላይ እዛ መቆየት እንደሌለባቸው አውቋል። ስላገኘው ነገር በሙሉም ከነገረው በኋላም ሊመጣ ስላለው ነገርም ለአሮን ያስረዳዋል። ሶስተኛዋ ጨረቃ በመጣችበት ሰዓት ላይ ምን ሊፈጠር እንደሚችል ይነግረዋል። አሮንም ከሱ ጋር በመሆን ከዛ ለመሄድ ይስማማል። ከዚያም ከካምፕ አርኬዲያ ለመውጣት የሚያደርጉትንም ጉዞም አንድ ላይ ይጀምራሉ። በመንገዳቸው ላይም የተለያዩ በድንጋይ የተሰሩ እናም ያንን አካል የሚወክሉ የተለያዩ ምልክቶችን ይመለከታሉ። ነገር ግን ለመመራመር ተጨማሪ ጊዜ የላቸው። ምክንያቱም አሁን በሰማይ ላይ 3 ጨረቃዎች እየታዩ ነው። ሀውልም ሲያስጠነቅቃቸው የነበረውም ጊዜም ደርሷል። ጀስቲን እና አሮንም ቡድኑ ወደ ነበሩበት ቦታ ተመልሰው በመጡበት ሰዓት ላይ በቦታው ላይ ማንም ሰው አልነበረም። ሁሉም ሄደዋል። ከዚያም ግን ከሰዎቹ መሃል ቲምን ያገኙታል። በካምፕ ውስጥም ካሉት ትላልቅ ሰዎች መካከል አንዱ ነበረ። ቲምም ወደ ተዘጋ ወደ አንድ ቤት ይወስዳቸዋል። ክፍሉም ያረጁ ፎቶዎችና ቪዲዮዎች የሚቀመጡበት ክፍል ነበረ። በዚህ ውስጥ የሚገኙት መረጃዎችም ብዙ 10 ዓመታትን ያስቆጠሩ ናቸው። አካልም የተለያዩ መረጃዎችን እየቀዳ እዚህ ሲያስቀምጥ ቆይቷል። ይህም መረጃ ደግሞ እዚህ የገቡት ሰዎች መረጃ ሲሆን የተለያዩ ትውልዶችንም ሲያሳልፍ ነበር። ከነዛም ቪዲዮዎች መካከል የጀስቲንና የአሮን ቪዲዮም ይገኝበታል። የአካልም ልክ እንደሌሎቹ እነሱንም ሲከታተላቸውና ሲቀዳቸው ነበር። ጀስቲንም ሲደርሷቸው የነበሩት ቪዲዮዎችና የተለያዩ ፎቶዎች በሙሉ እንደ አጋጣሚ ያገኙት እንዳልሆነና በእሱ የተላከላቸው እንደሆነ ይገነዘባል። ከዚያም የ10 ዓመት ዙረት የሚያበቃበትንና የመጨረሻዋ ሰዓት ምን ልትመስል እንደምትችል በቪዲዮ ይመለከታሉ። በዛን ጊዜም በካምፕ አርኬዲያ ውስጥ ይገኙ የነበሩ ሰዎች በሙሉ ጊዜ ወደ ነበረበት እስኪመለስ ድረስ ተሰብስበው መጠበቅ ይጀምራሉ። ይህም እንደተጀመረም እያንዳንዱ ሰው እየተጎተተ ዙሩ ወደማያልቅበት አዙሪት ውስጥ ይገባል። ወንድማማቾቹም ወደ ውጭ ይወጣሉ። አካባቢውንም ገድቦ የነበረው ነገርም አሁን እየተነሳ ነው። የዛ አካል መኖርንም አሁን ማመን ጀምረዋል። አሮንም ወዲያውን ወደ መኪናው በመሮጥ መኪናውን ለማስጀመር ቢሞክርም ነገር ግን አልሰራ ይለዋል። አንድ ላይም እየገፉትም ቢሆን መኪናውን ለማስነሳት ይሞክራሉ። ይህንንም የሚያደርጉት ይሄ የ10 ዓመት ጊዜ ወደ ኋላ የሚመለስበት ሰዓት ሳያበቃ በፊት ቶሎ ከዛ ለመውጣት ነበር። ከዚያም በመጨረሻም የመኪናው ኢንጂን ይነሳላቸዋል። ጀስቲንም መኪናውን አፍጥኖ በመንዳት ወደ ድንበሩ ጉዞን ያደርጋል። በመጨረሻዋ ደቂቃ ላይም መኪናው ገደቡን አልፎ ይወጣል። ከኋላቸውም ያለው የአርኬዲያን የ10 ዓመት የጊዜ ውደት ወደ ነበረበት ይመለሳል። አሁንም ያመለጡትን ወንድማማቾችን ከሩቁ ይመለከታቸዋል። እነሱን ተከታትሎ ከማስቆም ይልቅ ግን ዝም ብሎ መመልከትን ነበር የመረጠው። እና አሮንም ጉዟቸውን በቀጠሉበት ሰዓት ላይ አሮን አንድ ያልተለመደ ነገርን ይመለከታል። የመኪናው የጋዝ ጌጅም መኪናው ጋዝ እንደሌለው ነው እያሳየ የሚገኘው። ጀስቲንም ወደ ጋዝ ስቴሽኑ ጋር በደረሱበት ሰዓት ላይ እዛ ጋዝ እንደሚሞሉ ይናገራል። ይሁን እንጂ አሮን ግን ግራ በሚያጋባ መልኩ ጌጁ ሁል ጊዜ ባዶ እንደሚያሳይ ይነግረዋል። በዚህ መልኩም ወንድማማቾቹ መኪናውን መንዳት ይቀጥላሉ። ፊልሙም ያልተፈታውን እንቆቅልሽ እያሳየን ያበቃል። ምክንያቱም ጀስቲን እና አሮን ከዛ የ10 ዓመት የጊዜ ውደት ውስጥ ወጥተዋል ወይስ ሌላ የረጅም ጊዜ ውደት ያለበት ዓለም ውስጥ ነው የገቡት? ፊልሙ ትንሽ ግራ የሚያጋባ ቢሆንም ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።